ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታ ማንቸስተር ሲቲ በሜዳው ዌስትሃምን የሚያስተናግድበት ጨዋታ እንመለከታለን። ማንቸስተር ሲቲ ይህን ጨዋታ የሚያሸንፍ ከሆነ መሪነቱን ከአርሰናል ይረከባል። ያው አርሰናል እስኪጫወት ድረስ ማለት ነው። እና በዛሬው ጨዋታ ላይ ምን ትላለህ አብርሼ? እሺ ያኔስ ዛሬ ከሚደረጉ ሌላኛው ጨዋታዎች ውስጥ ማንቸስተር ሲቲ በሜዳው ኢታድ ዌስትሃምን የሚያስተናግድበት ጨዋታ ይጠበቃል። ምናልባትም ይሄ ጨዋታ የደረጃ ሰንጠረዥ ለውጥ የሚያመጣ ጨዋታ ነው። ማንቸስተር ሲቲ አንተ እንዳልከውም ከአርሰናል መሪነቱን የሚረከበት ጨዋታ ይሆናል ተብሎ ይጠበቃል። በወረቀት ደረጃ ምናልባትም በጣም ቀላል ተጋጣሚ ይሆናል ተብሎ ይጠበቃል ለሲቲም በሜዳውም ከመሆኑ አንጻር ማለት ነው። እና ይህንን ጨዋታ የሚያሸንፍ ከሆነ መሪነቱን ከአርሰናል ይረከባል ማለት ነው። አርሰናል እስኪጫወት ድረስ አርሰናልም ዛሬ ምሽት 5 ሰዓት ሲል ኤቨርተንን የሚያስተናግድበት ጨዋታ ይጠበቃል። እሱንም በኋላ ላይ እናነሳዋለን። ነገር ግን ማንቸስተር ሲቲ አርሰናል እስኪጫወት ድረስ ምናልባትም መሪነቱን ይረከባል ተብሎ ይጠበቃል። ማንቸስተር ሲቲ ምርጥ ፎርም ላይ የመጣ ያለ ቲም ነው። ከጊዜ ወደ ጊዜ ምናልባትም ጋርዲዮላ ሌላ ፎርም ይዞ እየመጣ ያለ አሰልጣኝ ነው። አሁን ላይ የተነሱ ካሉበት ወሬዎች አንጻር ማለት ነው። ኤንዞ ማሬስካ ተተኪያቸው ይሆናሉ። ምናልባትም በዚህኛው ክረምት ይለቃሉ ተብሎ ይጠበቃል ጋርዲዮላ። ነገር ግን እስካሉ ድረስ ምርጥ አሰልጣኝ እንደሆኑ ምንም ጥያቄ የለውም እና ሌላ ፎርም ይዘው አሁንም ብቅ ብለዋል። ከዚህ በፊትም ስንተቻቸው የነበረበት ኮንዲሽኖች ነበሩ። እነሱን ኮንዲሽኖች ደግሞ በደንብ የቀረፉ ይመስላሉ። ማለትም ማንቸስተር ሲቲ ከ60 በኋላ ይደክማልና ጎሎችን ያስተናግዳል ብለን እናነሳ ነበረ። ከዚህ በፊትም አንስተናል። ብዙ ፖይንቶችን አንስተን ነበር። ምክንያቱም በጣም በሃይ ኢንቴንሲቲ የሚጫወት ቲም ነው። ካቻምናው ሲቲ እና ከዛም በፊት ከነበረው ሲቲ እና ጋርዲዮላ ካሰለጠናቸው ከባርሳውም ሙኒክ ላይም ከነበረው ከሁሉም የተለየ ሲቲን ነው እየተመለከትን የምንገኘው ማለት ነው። የጋርዲዮላን ማይንዱን ምን ያህል ቼንጅ አድርጎ በዚህም ፎርም መምጣት እንደሚችል እያሳየን ይገኛል። ምናልባትም በዚህኛው የሚሳካለት ከሆነ በጣም የተዋጣለት አሰልጣኝ መሆኑ በእርግጥ ግልጽ ነው። ነገር ግን በደንብ ማይንዱን እየተጠቀመ ያለ ይመስለኛል ጋርዲዮላ። ማለትም በጣም በሃይ ኢንቴንሲቲ የሚጫወት ቲም ነው እና በሃይ ኢንቴንሲቲ የሚጫወት ቲሞችን ተመልክተናል። ማንቸስተር ዩናይትድንም ጭምር ማለት ነው። እንደ ቦርንማውዝ ያለ በቃ እስከ 60 ድረስ ይጫወታሉ። ከዛ በኋላ ደግሞ ጌሙን ኮንትሮል ማድረግ ያቅታቸዋል እና ብዙ ጎሎችን ያስተናግዳሉ። ወይ ነጥብ ይጋራሉ ወይ ደግሞ ነጥብ ጥለው ይወጣሉ ማለት ነው። እና ብዙ ጊዜ አይተን ከሆነ ማንቸስተር ዩናይትድም እስከ ረፍት ድረስ ብዙ ጎሎችን ያስቆጥራል። ብዙ ጎሎችን ማለትም ብዙ ጊዜ መሪ ይሆናል። ከዛ በኋላ ከረፍት መልስ ጎሎችን አስተናግዶ በጣም ብዙ ጨዋታዎች ላይ ተመልክተናል። ከተደረጉት ነጥብ ይጥላል። ብዙ ጊዜ አይተናል። ሁሉንም እየመራ ነው ጎሎችን ስኮር እየተደረገበት ነጥብ የሚጥለው። ምክንያቱም በጣም በሃይ ኢንቴንሲቲ ነው የሚጫወቱት። በሃይ ፕረስ የሚጫወት ቲም፣ በጣም ትራንዚሽን የሚያበዛ ቲም መድከሙ አይቀርም እና ያን ደግሞ ለተቃራኒ ቲም ከ60 በኋላ ጌሞችን ኮንትሮል አድርጎ ጎል ስኮር ለማድረግ በጣም አመቺ ይሆናል ማለት ነው። እና ሲቲም ያንን ፎርም ነበረ ከዚህ በፊት ብዙ ጊዜ አንስተነዋል። ከፉላሙ ጨዋታ አንስቶ ማለት ነው። የብራይተኑን ጨዋታ ብዙ ጊዜ አንስቼዋለሁ ከዚህ በፊት የሶስተኛ ሳምንት አካባቢ ማለት ነው።
የተጫወተውን የሲቲ ከብራይተን ማለት ነው እየመራ 2-1 የተሸነፈበት ጨዋታ ማለት ነው እና ከፉላም ጋር ከሊድስ ጋር ምን ያህል እየመራ 2-0 3-0 እየመራ ምን ያህል አጣብቂኝ ውስጥ እንደገባ እናስታውሳለን። ያንን ደግሞ በደንብ እየቀረፈ ያለ ይመስለኛል አሁን ማለት ነው እና በቻምፒየንስ ሊጉም በፕሪሚየር ሊጉም እያሳየን ያለው ቦል ፖዚሽን እና ኮንትሮል እንዴት ማድረግ እንዳለበት እንደ የካቻምናዎቹን ማንቸስተር ሲቲ በትንሹም ቢሆን እያሳየን ይመስላል። ከፓላስ ጋር በነበራቸው ጨዋታ እናስታውሳለን። በፕሪሚየር ሊጉ ነጥብ ይጥላል ከተባለበት አንዱ የማንቸስተር ሲቲ አሁን ዛሬ ከሚጫወተው አንጻር ፓላስ በደንብ ሞር ይፈትነዋል ተብሎ ነበር። ነገር ግን በክሊንሺት ምን ያህል ዶሚኔት የፈለገ ጫና እንትን ቢልበትም ኳሱን ተቆጣጥሮ እንዴት ማሸነፍ እንዳለበት እያሳየ ይመስላል። ይህንን ደግሞ በደንብ እንትን የሚለው ከሆነ የሚወጣው ከሆነ የካቻምናዎቹን ማንቸስተር ሲቲ የምንመለከትበት ኮንዲሽን እየመጣ ያለ ይመስላል። በጣም ምርጥ ፎርም ላይ እየመጣ ስለሆነ ምናልባትም የዛሬው ጨዋታ ዌስትሃም ያን ያህል ይፈትነዋል ተብሎ አይጠበቅም። ነገር ግን ፕሪሚየር ሊግ እስከሆነ ድረስ ተመልክተናል። አርሰናል በወልቭስ ምን ያህል ተፈትኖ ባለቀ ደቂቃ አዲሽናል ታይም ላይ ጎል ስኮር አድርጎ እንዳሸነፈ እሱም አይደለም አሁን ጎል አግብተው ነው አርሰናልም ነጥቡን የወሰደው ማለት ነው እና ምን ያህል እንደ አንደኛም ከ20ኛ ጋር የተጫወተ ሁለተኛም ከ18ኛ ከ19ኛ ጋር የሚጫወት ያንን ነገር ኤክስፔክት ማድረግ ትንሽ አሁን ፕሪሚየር ሊግ ላይ ትንሽ አሳሳቢ እየሆነ የመጣ ይመስላል። ነገር ግን ማንቸስተር ሲቲ በደንብ ምርጥ ፎርም ላይ እየመጣ ያለ ቲም ነው። ያው የአፍሪካ ዋንጫ እንትን ከሚሉ ተጫዋቾች ውስጥ ማርሙሽ አይት ኑሪ እነሱን የሚያጣ ቢሆንም ነገር ግን ማንቸስተር ሲቲ ያን ያህል ይቸገራል ተብሎ አይታሰብም። በርግጥ የእነሱን ግልጋሎትም በዘንድሮ ውድድር ዓመት ግልጋሎት እየሰጡ አይደለም እየተመለከትን አይደል። ምክንያቱም ቤንች ላይ ነው ነገር ግን የስኳድ ዴፕዝ በደንብ ወሳኝነት ስላለው ምናልባት የተጫዋቾቹን ድካም ማኔጅ ለማድረግ ይጠቅማሉ። ነገር ግን ማንቸስተር ሲቲ ጋርዲዮላ ነው በዛው ልክ ማኔጅ ማድረግ አያቅተውም። ነገር ግን የዶኩ ጉዳትም የማርሙሽን ማጣት ምናልባት ነገሮችን ትንሽ እንትን ቢልበትም በዚህኛው ጨዋታ ላይ ያን ያህልም ይጎዳል ተብሎ አይታሰብም ማንቸስተር ሲቲ እና በማንቸስተር ሲቲ በዌስትሃም በኩል ደግሞ ከወራጅ ቀጠና ለመውጣት ነው ጨዋታውን የሚያደርጉት። ምናልባትም አቻ መውጣት ትልቅ ውጤት ነው ለትንንሽ ቲሞች ማለት ነው። በጣም ከእንደዚህ ከትልልቅ ከቶፕ 6 ከሚባሉ ቲሞች ጋር ሲጫወቱ አቻ ትልቅ ውጤታቸው ነው። በዛ ላይ ደግሞ ከሜዳ ውጭ ወጥተህ የምትጫወተው ጨዋታ አቻ ከ3 ነጥብ በላይ ነው ለትንንሽ ቲሞች እና ይህንን ጨዋታ እንዴት አድርጎ ማኔጅ አድርጎ ነጥብ ያስጥሏቸዋል እሱ የምንመለከተው ይሆናል። ነገር ግን ሲቲ ዛሬ መሪነቱን የሚረከብ ይመስለኛል። በእኔ በኩል በጨዋታው ያን ያህል ሎድ አለመኖሩ ማለት ነው ለሲቲ ምናልባትም አርሰናል እስኪጫወት ድረስ ዛሬ ሲቲ መሪነቱን ይረከባል፣ የፕሪሚየር ሊጉን መሪነት ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።